የጌታን ራት እንወስዳለን። ይህ ለመታሰቢያ ያድርጉት ብሎ ጌታ የተናገረው ትእዛዝ ነው። በአንደኛ ቆሮንቶስ 11 ከ23 ጀምሮ እስከ 32 ጌታ ኢየሱስ ክርስቶስ የመጨረሻውን መሰናበቻ ከደቀ መዛሙርቱ ጋራ ማለት በምድር ከነሱ ጋር የሚቆይበትን የመጨረሻ ጊዜ ሲናገር በዛን ሰዓት ይሄ ስጋዬ ነው እንካችሁ ብሉ፣ ይሄም ደግሞ ደሜ ነው ጠጡ፣ ይህንን በበላችሁ በጠጣችሁ ጊዜ ሞቴን ትንሣኤንም ትናገራላችሁ ብሎ ይህን ደግሞ ለመታሰቢያዬ አድርጉት ብሎ አዘዘ፣ ሰጠ። ክብር ለእግዚአብሔር ይሁን። እኛም ደግሞ ለቤተ ክርስቲያን በተሰጠው ትእዛዝ መሰረት ይሄው ዛሬ ባብዬም እንዳለው ለመታሰቢያ ይሆን ዘንድ ይሄንን እንደ ቃሉ እናደርጋለን። አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን። ልዑል አባት እግዚአብሔር ሆይ እነሆ እንደ ቃልህ እንዳልክ እንደተናገርክ ስጋህን ደምህን ለመውሰድ እነሆ በፊትህ አለን። ደግሞ ባርክልን። ይሄንን ስንወስድ ለፈውስ ለተሐድሶ ጌታ ሆይ ለመያዝ ለፍቅር አንተን በመፍራት ጌታዬ ሆይ ልናገለግልህ እንደገና ደግሞ አባ አንተን ወንጌልህን ይዘን ደግሞ ጌታ ሆይ ልንሄድ ልንመሰክር ላልዳኑት ይህንን ሕይወት ልንናገር እንድትረዳን ጌታ ሆይ ይህንን እንወስዳለን። ባርክልን በጌታ በኢየሱስ ክርስቶስ ያው ስም አሜን። በመጨረሻም ጌታ ህብስቱን ከወሰደ በኋላ ቆርሶ ሰጣቸው። ይህ ስለናንተ የሚቆረሰው ስጋዬ ነው አለ። ጌታም ወይኑን ከቀዱ በኋላ ይህ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው አለ። እሺ ከዚህ ጀምሮ በዚህ በኩል ትመጣላችሁ። ደሙን ለኔ አፍሶ አዳነኝ፣ ደሙን ለኔ አፍሶ አዳነኝ። የማረባም ብሆን አምላኬን የማላውቅ ልጁን ለኔ ልኮ አዳነኝ። ደሙን ለኔ አፍሶ አዳነኝ፣ ደሙን ለኔ አፍሶ
የማረባም ብሆን አምላኬ የማላውቅ ልጁን ለኔ ልኮ አወጣኝ። ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እሱ ነገረኝ ነፃ እንደምወጣ። ከዛም አነሳና ፍቅሩን አቀናጀ። ልጁን ለኔ ልኮ አዳነኝ። ደሙን ለኔ አፍሶ አዳነኝ። ደሙን ለኔ አፍሶ አዳነኝ። የማረባም ብሆን አምላኬ የማላውቅ ልጁን ለኔ ልኮ አዳነኝ። ትዝ ይለኛል ያ መድኔ የእንጨት ላይ የሞተው ስለኔ። ትውስ ይለኛል የመስቀል ፍቅሩ የሞተልኝ። ይህን ለመታሰቢያ አድርጉት። ጌታን የምናስብበት ጊዜ ነው። በዚህ ሰዓት ሌላ ነገር አናስብም። በንስሐ መንፈስ እንሆናለን። ጌታ ሆይ ይቅር በለን። ሕሊናችንን አንጻ፣ ልባችንን አንጻ፣ እጃችንን አንጻ፣ እግራችንን አንጻ፣ ነፍሳችንን፣ መንፈሳችንን፣ ስጋችንን አንተ አንጻ። በጌታ በኢየሱስ ስለ ደህንነታችን የተቆረሰ ስጋ ነው። ለስጋችን መዳን፣ ለስጋችን ፈውስ፣ ለስጋችን ሕክምና ይሆን ዘንድ ይህንን ስጋን ስንወስድ በሚሞተው ስጋችን ውስጥ ያንተ ስጋ ይገባል። ኃይል እናገኛለን። በጌታ በኢየሱስ ስም ህብስቱን እንወስዳለን። ጽዋ በአዲስ ኪዳን ስለኛ የፈሰሰው ደም ነው። የኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ይህ መታሰቢያ ነው። ይህ ደም ነው። ይህንን ደም እንወስዳለን። ካለብን ኃጢአት ሁሉ እንፈወሳለን። ደሙ ኃጢአትን ያነጻልና ንስሐ እንገባለን። በበጉ ደም ልብሳቸውን አጥበው የሚመጡ ከታላቅ መከራ የሚመጡ ተብሎ ተጽፏል። ይሄ ኢየሱስ ደም ከኃጢአት ያነጻል። ደሙ ከእግዚአብሔር አብ ያስታርቃል። በደም የተመረቀ መንገድ፣ የደም ሙሽራ፣ የደም ኪዳን። ይህን ደሙ ለመታሰቢያ እንወስዳለን። በሰውነታችን ውስጥ ያለ በሽታ ሁሉ በደም ይታጠፍ። ሕሊናችን በደም ይታጠፍ። ስጋችን፣ መንፈሳችን፣ ነፍሳችን በደም ይታጠፍ። ቀድሰን ይህንን ለመታሰቢያ ስንወስድ በሰውነታችን ውስጥ ኃይል ይግባ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ደሙን እንወስዳለን። ይባርካችሁ። ተባረኩ።